ሰላም ጤና ይስጥልን በሀገር ቤትና በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ የኢትዮስ ሚዲያ ቤተሰቦች እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ብዙዎቻችሁ ለቻናላችን አዲሶች እንደሆናችሁ እናምናለን። ስለዚህ ይህንን ድምጽ የምታውቁት እንዲሁም ደግሞ ለቻናላችን ቤተሰብ መሆን የምትፈልጉ በሙሉ ሰብስክራይብ አድርጉ፣ ሼር፣ ላይክ እና ኮሜንት በማድረግም ተወዳጁን እንላለን። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ከእኩለ ሌሊት ጀምሮ በወልዲያ ከተማ ዙሪያ ከባድ ውጊያ እየተካሄደ ነው። የሰሜን ወሎ ዞን መቀመጫ በሆነችው የእጁ ገነት ወልዲያ ከተማ ዙሪያ በሚገኙ ገጠራማ መንደሮች ላይ መጋቢት 3 2017 ዓ.ም እኩለ ሌሊት ጀምሮ በከባድ መሳሪያ የታገዘ ውጊያ እየተካሄደ መሆኑን የግንባር የመረጃ ምንጮች ዘግበዋል። በከተማዋ ዙሪያ መቻሬ ሜዳ፣ መርጦ ኢየሱስ፣ ሰዋ ሜዳና አማይ የሚጫ በተባሉ አካባቢዎች ላይ በከባድ መሳሪያ የታገዘ ውጊያ እየተካሄደ ሲሆን ከንጋት ጀምሮ በቁጥር 2 አምቡላንሶች ቁስለኛ ያገዛዙን ወታደሮች ወደ ወልዲያ ከተማ ሲያመላልሱ ማርፈዳቸውን ለማወቅ ተችሏል። በተለይ በመቻሬ ቀጠና ሴት ውሃ ተብሎ በሚጠራው አካባቢ እንዲሁም ከጀነት ወበር በቅርብ ርቀት ሞላ ጊዮርጊስ ቀበሌ በሚገኝ ተራራማ ስፍራ እላስጨራሽ የጨበጣ ውጊያ እየተካሄደ ይገኛል። በተጨማሪም በሲሪንቃና በወልዲያ ከተማ መካከል በምትገኘው ሰንቦ ቀበሌ ላይ በተመሳሳይ ውጊያ መኖሩን የመረጃው ምንጮች አረጋግጠዋል። ያገዛዙ ሰራዊት በከተማዋ ሼክ መሐመድ ሁሴን አላሙዲን ስታዲየም እና ጎንደር በር በሚገኘው ማር ማቀነባበሪያ ካምፕ እንዲሁም መቻሬ ሜዳ ልዩ ስሙ ለግሳ በሚባል አካባቢ መድፍና ሞርተር በማጥመድ የመርጦ ኢየሱስና ወጠቅ እንዲሁም እዜትና አካባቢውን እየደበደበ ሲሆን በእነዚህ አካባቢዎች የሚገኙ የህብረተሰብ ክፍሎች ጥንቃቄ ማድረግ እንዳለባቸው ተመላክቷል። ይህ በእንዲህ እንዳለ በአማራ ፋኖ በወሎ ቤት አማራ ተጠናክሮ በቀጠለው የህልውና ተጋድሎ በአርበኛ ኮማንዶ ብርሃን አሰፋ ዘንዶ የምትመራው ጥራሪ ክፍለ ጦር ታላቅ ጀብዱ መፈጸሟ ተነግሯል። የአማራ ፋኖ በወሎ ቤት አማራ ላስታ ሳምኖ ኮር ጥራሪ ክፍለ ጦር የተወጣጡ በቁጥር ጥቂት ተወርዋሪ ፋኖች ያገዛዙ ሰራዊት ጀነራል በግዳን ወረዳ ዋና ከተማ ሙጃ ላይ የጦር አመራሮች የሚሊሻና አድማ ብተና አመራሮች የካቲት 30 2017 ዓ.ም ከሌሊቱ 6 ሰዓት ላይ እየተያዩ ባሉበት ቅጽበት ወርቅ አውጡ ምሽግን ሰባብረው በመግባት ስብሰባው እንዲቋረጥ ጀነራሉም ታፈነ በሚል ወደ ጋሸና ከተማ እንዲፈረጥጥ አድርገውታል። ከዚሁ ጋር በተያያዘ ከጥራሪ ክፍለ ጦር የተወጣጡ አናብስት ፋኖች ለአማራ ህዝብ ነጻነት ሲል በተሰዋው ፋኖ ኤፍሬም ስም ዘመቻ ፋኖ ኤፍሬም ብለው ሰይመው ያገዛዙ ሰራዊት ከሙጃ ከተማ ተነስቶ ወንዳች ከተማ ላይ አፈና አደርጋለሁ ብሎ በተጓዘበት ቅጽበት ያገዛዙን ኃይል ባላሰበውና ባልጠበቀው መጋቢት 2 ቀን 2017 ዓ.ም ከሌሊቱ 5 ሰዓት እስከ 5 ሰዓት ከኩል ለ30 ደቂቃ በፈጀ ኦፕሬሽን በርካታ ቁጥር ያለው ያገዛዙን ሰራዊት ሙትና ቁስለኛ አድርገውት በርካታ የጦር መሳሪያና ተተኳሾችን ማርከው ያገዛዙን ሰራዊትም ሙትና ቁስለኛውን ይዞ ወደ ነበረበት የሽንፈት ካባውን አልብሰው መልሰውታል የተባለው መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል ነው የአማራ ፋኖ በወሎ ቤት አማራ ላስታ ሳምኖ ኮር የህዝብ ግንኙነት ኃላፊ መረጃውን ይፋ ያደረገው። በሌላ መረጃችን በትግራይ ተኩስ ተጀምሯል። የመቀሌ ከተማ ከንቲባ ብርሃነ ገብረ ኢየሱስን ለማፈን አርሚ 33 ውቅሮ ደርሷል። በሌላ በኩል 22 ተሳቢ መቀሌን ለመቆጣጠር በተጠንቀቅ ላይ ይገኛል ነው የተባለው። ዘግይቶ በወጣ መረጃ መሰረት ደግሞ የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ አቋርጧል። ምክንያቱ ደግሞ የመቀሌ አየር መንገድ በነደብረጽዮን ቡድን በመያዙ እንደሆነ ነው የታወቀው። በዚህ ሰዓት የነደብረጽዮን ቡድን የመቀሌ ከተማን ተቆጣጥሯል። ጌታቸው ረዳም ከመቀሌ ወጥቷል። የጊዜያዊ መስተዳደር ሰራተኞች ከነደብረጽዮን የህወሓት አንጃ ጋር ተፋጧል የተባለው።
በተያዘ መረጃ ኤርትራ ለጀነራል ጻድቃን ገብረትንሳኤ መልስ ሰጥታለች። ጀነራል ጻድቃን በትናንትናው ዕለት በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ጫፍ ላይ እንደደረሰ ገልጸው በዚህም ትግራይ የጦር አውድማ መሆን እንደሌለባት ማስታወቃቸውን መዘገቡ ይታወሳል። ለዚህ አስተያየት የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል መልስ ሰጥተዋል። በመልሳቸው ያሰፈሩት የመጀመሪያው ነጥብ ጀነራል ጻድቃን ከዚህ ቀደም ኤርትራን የመውረር አጀንዳ ደጋፊ መሆናቸውን ነው። በተለይም አሰብን በኃይል ወደ ኢትዮጵያ ስለመጠቅለል ጀነራሉ በራሳቸው አንደበት የተናገሩትን አውስተዋል። በሁለተኛነት ያነሱት ነጥብ ደግሞ የኢትዮጵያና ኤርትራ ግንኙነት ጥሩ በነበረበት ወቅት ጭምር ኢትዮጵያ በአሰብ ላይ የይገባኛል ጥያቄ እንድታነሳ በሚስጥር ሲቀሰቅሱ እንደነበር ነው። አቶ የማነ ሲቀጥሉም በኢትዮጵያና ኤርትራ ጦርነት ወቅት ኢትዮጵያ አሰብን ለመጠቅለል እድሉን ባለመጠቀሟ ጀነራል ጻድቃን ተቆጭተዋል ያሉ ሲሆን አሁን ደግሞ ሁለቱ ሀገራት የጦርነት ዝግጅት እንደጨረሱ አስመስለው መግለጻቸውን ጠቅሰዋል። የዚህ የትናንቱ አስተያየታቸው መነሻም የአዞ እንባ በማንባት የጦርነት አጀንዳ መቀስቀስ መሆኑን የገለጹት አቶ የማነ ይህም በኤርትራና በጎረቤቶቿ መካከል ጠላትነትን የመፍጠር ስሌት አካል ነው ብለዋል። በዚህ ምላሽ ዙሪያም ከትግራይም ሆነ ከነ ጀነራል ጻድቃን በኩል እስካሁን የተሰጠ ሌላ ምላሽ የለም። በሌላ መረጃችን የአዲስ አበባ ፖሊስ አርቲስት አንዱዓለም ጎሳን ከእጮኛው ሞት ጋር በተያያዘ በቁጥጥር ስር እንደዋለው ገለጸ። የአዲስ አበባ ፖሊስ ታዋቂው ድምፃዊ አንዱዓለም ጎሳን ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በቁጥጥር ስር አውሎት ምርመራ እያደረገበት መሆኑን ያስታወቀው። ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ እጮኛዋ ጋር ከሚኖሩበት ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመልክቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ ሞትን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾም ሟች ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያደረገ መሆኑን አሳውቋል። ፖሊስ የሟች አስከሬን ላይ ተጨማሪ ምርመራ እንዲደረግ ወደ ዳግማዊ ምኒልክ ሆስፒታል መወሰዱን የገለጸ ሲሆን የአርቲስት አንዱዓለም ማኔጀር ሌሊሳ እንድሪስም ይህንን አረጋግጦ የቀብር ስነ ስርዓቷ ዛሬ ረቡዕ እንደሚከናወን ለቢቢሲ ተናግሯል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱዓለምና ቤተሰቦቹ ወድቃ እንዳገኟት አስታውቋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾም እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው፣ ሁኔታውን ለማጣራት ምርመራ ተጀምሯል ብሏል። ማኔጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶም ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውን ተናግሯል። ከክስተቱ በኋላ አስከሬኗ በአቅራቢያ ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱንም ገልጿል። እስከ ምሽት ድረስ ከቆየን በኋላ ፖሊስ መጥቶ አስከሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿ ተወስዷል። የቀብር ስነ ስርዓቷ በአዲስ አበባ ይፈጸማል በማለትም ነው የተናገረው። ሌሊሳ አርቲስት አንዱዓለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ እንደሚገኝ ማክሰኞ ዕለት ለቢቢሲ ያረጋግጡ ነበር። አንዱዓለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዱዓለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል አብራርቷል። ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎች የተሳሳቱ ናቸው በማለት ወቅሶም ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁም ጠይቋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ከሰዓታት ቆይታ በኋላ ሌሎች ትኩስ መረጃዎችን ይዘን እንገናኛለን። እስካሁኑ እንዳደረጋችሁልን ቻናሉን ሼር፣ ሰብስክራይብ እና ላይክ ኮሜንት በማድረግ ተወዳጁን እንላለን። ሐቀኛ ትኩስና አዳዲስ መረጃዎችን በየቀኑ እናደርሳችኋለን። መልካም ጊዜ ተመኘን።